ምንድነው የተፈጠረው ነገር ንገሪኝ በግልጽ። አይ እዚህ የሆነ ቦታ ሆኜ ነው ሀዘን ቤት ስለሆንኩኝ ነው። እደውላለሁ መልሼ። ስልኩን ስጠኝ። ለምንድን ነው ስልኩን የምትወስደው? ጓደኞቼ ናቸው። ምን ነው? ሄሎ ቆይ እደውላለሁ። የማይ ሞት በእናቴ ላይ እየፈረድክ ነው ያለው። አንቺ ነሽ እናቴም እንድትታመም እያደረግሽ። አንተ ነሽ እንጂ ምን ብለሽ በምታወሪው ጨካኝ ልጅ ብትሆን ነው ለጓደኞች አሳልፈህ እኔ ጋር መከርከር የምትፈጥረው? ምን አይነት አውሬ ነህ አንተ? ቤተሰቦች እንደዚህ ያደረግህ እኔንም እንደዚህ ማድረግ የምትፈልገው? ተቀመጪ። ማየን ነገራችን ሰው ሌላ እዚህ ማገኘህ ሌላ ማይ ላይ እንደዚህ ጥቃት ያደርጉ። እሺ መልስ አይደለም አንተን የሚያውቁ ሰዎች ናቸው እንደዚህ ያደርጉ። እያንዳንዳቸውን የእጃቸውን ባላስከፈላቸው ልጅ መልስ ማለት እዛ ቦታ ብዙ ማራቀ መኪናው ሰው እንደዛ አድርገውን ካደረሱብን አካባቢ ነው እዛው ጥሏት ፖሊሶች ክትትል ምናምን አድርገው ነበርና በቃ እዚህ ቦታ ላይ ወድቃለች እንደዚህ አይነት ልጅ አሉ። ሲሄድ ማይ ናት አይደለ? አንቺ ይጨነቃሉ። አይጨነቁም። ችግር አንቺ ይጨነቃሉ። ጓደኞቼ ናቸው። አይጨነቁም። ይጨነቃሉ። አንቺ አውራቸው። ጓደኞቼ ናቸው። ተዋቸው። በኋላ አወራቸዋለሁ። ምንም አይጨነቁም። ምን ነክ ነው? ጓደኞቼ ናቸው። ምንም አይሆኑም። አይጨነቁም። ስለነበረ ሰው እዛ አካባቢ ያገኙን ሰው ነበር ይዞኝ ሄደው እና ስልክ ምናምን አስቀምጭላችሁ ነበር። የሆነ መረጃ ካገኛችሁ በዚህ ስልክ ደውልኝ ብዬ የራሴን ስልክ ማንሽ አንቺ ድምፄ ስለፈራ ነው። አንተንም ድምፄ እየሰማ ስለነበረ ነው። አንቺ ማንሽ ስልክ ስጠኝ። እንዴ ትራንስፈር ለምን ደግሞ ያደረገው? በሚሊዮን የሚቆጠሩ ብሮች ትራንስፈር ተደርጓል። ምንድነው እነዚህ? ብዙ ነገር አለ። ምን አገናኘው ታዲያ ከዚህ ጋር? ከልጁም ጋር ያሉት ብዙ ቴክስት አለ። እዚህ ጋር ብዙ ቴክስቶች አሉ። ያቸው ስልኩን ስጠኝ። እምነቷን አግኝቻለሁ። እምነቷን አግኝቻለሁ። ምንድን ነው? አሁን እኔ ልቀቀኝ። ምንድን ነው እኔን አድርግ የምትለኝ? መጀመሪያ ማሚ ጋር እንድረስላት። ይኸው የቀረውን በስነ ስርዓት ማውራት እንችላለን። አሁን ማሚ ጋር መሄድ እፈልጋለሁ። የማያ አደራ አለብኝ። አንተ ግን ምን አይነት ጨካኝ ነህ? ቆይ ጨካኝ ነኝ። የማያ ሞት በእናቴ ላይ እየፈረድክ ነው ያለው። አንቺ ነሽ እናቴም እንድትታመም እያደረግሽ። አንተ ነሽ እንጂ ምን ብለሽ በምታወሪው ጨካኝ ልጅ ብትሆን ነው ለጓደኞች አሳልፈህ እኔ ጋር መከርከር የምትፈጥረው? እነሱ ወንድሞቼ ናቸው ከኔም በላይ። አሁን ማሚ የማያ አደራ አለብኝ። አደራ መብላት አልፈልግም። ማሚ ጋር መሄድ አለብኝ። ከአንተ ጋር ማውራት ያለብኝ ማውራት እችላለሁ በኋላ። ልቀቀኝ። ተቀመጪ። ልቀቀኝ። ቆይ ምን አድርጊ ነው የምትለኝ? እህቴን የት ነው የወሰድሻት? ለምን ደግሞ አታረጋጋው? ቆይ አንተ የራስን ጥፋት ጭራሽ ወደ ሰው ለማዘው ትፈልጋለህ እንዴ? አዛኝ ልጅ ብትሆንማ እናትህን እዚህ ጋር ጥለህ እኔ ጋር ፍጥጫ አትገጥምም ነበር። እዚህ ጋር እንዲህ የምታወሪው ነገር እናቴ እንድትታመም ማውራት ያለብንም በኋላ ማውራት እንችላለን። አሁን ማሚ ጋር መሄድ ነው የምፈልገው። ምን አይነት ሰው ነህ ግን አንተ? ምንድን ነው የምታስበው? ማሚ ጋር መሄድ እፈልጋለሁ። በኋላ ማውራት እንችላለን። የምናወራውን ልቀቀኝ። ቆይ ምንድን ነው እንዳደርግ የምትፈልገው? ምን አይነት አውሬ ነህ አንተ? ቤተሰቦች እንደዚህ ያደረግህ እኔንም እንደዚህ ማድረግ የምትፈልገው? ማየን ነገራችን ሰው ሌላ እዚህ ማገኘህ ሌላ አንድ ያለችኝ እህቴን ለማስመሰል አትሞክር። ለማስመሰል አትሞክር። አሁን ምን አይነት ጨካኝ እንደሆንክ በእናትህ እያየሁህ ነው። እናትህን ይዛ ሌላ ሰው ጋር ጥለህ መጣህ። እኔ ጋር ሌላ ምጉት እንትን ለማለት ነው አይደለ? እኔ ጨካኝ አይደለሁም። ጨካኝ ናት ወይ? ጨካኝ ባትሆንማ እናት እዚህ ደረጃ ላይ ያለች እኔ ጋር ሌላ ነገር አትገጥምም ነበር። እዚህ ጋር እባክሽ ማየ እኮ ለእኔ ሁሉ ነገሬ ናት። አንተም ወደ ስላሳደገች አይደለም። ማሚን አውቃታለሁ። ከልጅነቴ ጀምሬ ነው የማውቃት። በእርግጥ በሆነ ምክንያት እኔ እዚህ ቤት አልመጣም ነበር ከሆነ ጊዜ በኋላ። ምክንያቱም አገር ውስጥ አልነበርኩ። ለዛ ነው ምናልባት እኔን የማታውቀኝ አንተ ስራ እያልክ ስለምትሯሯጥ። ምንድን ነው የነበረው? እባክሽ ሁሉንም ነገር ንገሪኝ። ምንድን ነው የተፈጠረው? ይኸውም ተረጋጋና መሄድ ካለብን ወደ መፍትሄው ነው መሄድ ያለብን። አሁን ጋር እንደዚህ ሌላ ግብ መፍጠሩ ምንም የሚያዋጣ ነገር አይደለም። እኔም አንተን እየወቀስኩ ነው ያለሁት። አንተም እኔን እየወቀስኩ ነው ያለው አይደለ? አትውጪ ብያታለሁ። ከቤት አትውጪ። እኔ ከቤት ያስወጣሁት ከቤት እንድትወጣ ያደረግኩት እኔ። ለምን እኔ ባሌለሁበት ቦታ አትውጪ። እኔ መጉዳት የሚፈልግ ስንት ሰው አለ። እኔ ንገሪኝ። መውጣት ስትፈልግ እና ጠበቅሻት፣ ከለልሻት። እሱም ባደርግ ደስ ይለኝ ነበር ግን አልቻልኩም። ምንድን ነው የተፈጠረው ነገር?
እባክሽን ጭንቅላቴን መሸከም እያቃተኝ ነው። እባክሽን ንገሪኝ። እባክሽን ንገሪኝ። ማን ነው ይህንን ነገር ያደረገው? ንገሪኝ። ማን? በመጀመሪያ እኔ ማሂ ጋር ከልጅነት ጀምሮ አብሮ አደግን። እንዴት እንደረሳኝ እንዴት እንዳላወቅኝ አላውቅም። ምናልባት ከሆነ አመት በኋላ በህፃንነት በ8 ዓመት 9 ዓመት አካባቢ ጀምሮ ነበር እዚህ ቤት የምንመጣው በህፃንነታችን። ከዛ በኋላ ክላስ ከጀመርን በኋላ ነው የተለያየ ነው ማሂ ጋር። ምንድን ነው የተፈጠረው? ያ ቀን ምንድን ነው የተፈጠረው? በመጀመሪያ ማሂ ጋር አንድ ክላስ ነው የተማርነው። የአብሮ አደግ ልጆች ነን፣ አብሮ አደጎች ነን። እንዴት እንዳላስታወስከኝ አላውቅም። በቃ አላውቅም አልኩሽ። እባክሽን ይቅርታ አሰቃይቼሽም። ችግር የለውም። ስሜታዊ ሆነ ሊሆን ይችላል፣ ስላላወከኝም ሊሆን ይችላል። ይኸውልህ ማሂ ጋር አንድ ክላስ ተማሪዎች ነበር። 12ኛ ክፍል ውጤት ሲቀርብኝ እኔ ወደ ውጭ ሄጄ ነበረ። ውጭ ሀገር 4 ዓመት ምናምን ባልሳሳት 4 ዓመት ቆይቼ ነው የመጣሁት። እና አብሮን የተማረ ጓደኛ ነበረን። እሱም አሁን አሜሪካ ነው የሚኖረው። እና ማሂ እንደዚህ መሆኗን በቅርብ ነው የሚሰማሁት። ይሄንን አደጋ ካጣች ምናምን በኋላ ነው ከጓደኛ የሰማሁት። እና ቤታችሁን ማፈላለግ ነው የመጣሁት። እና እንትና ነኝ ምናምን ብዬ ነው በድምፄ ሁላ ጠፍቶባት በምልክት በትዝታ ምናምን የልጅነታችን እያስታወስኩ ነው ያወቀችኝ። ምስኪን እኮ ናት። ከዛ የማን ብሌን እንደዚህ መሆኗን ለጓደኛችን ነገርኩት። እናወራን ነበረ ከጓደኛችን ጋር። ከዛ ማሂ ምናምን ብዬ ሳስታውሰው በአንድ ነው ያወቃት። ከዛ በቃ መርዳት እፈልጋለሁ፣ ምንም እንዳታስቢ ማሂን እንረዳታለን ምናምን አለኝ። እሱ እዛ ሆኖ ከሌሎች ሰዎች ጋር አመቻችቶ ነበር። ብዙ ቀን ነው የማወራው። በቃ መቼ ነው የሚጨርስልኝ የማሂን ጉዳይ ምናምን እለዋለሁ። በቃ እዛ ሌላ አገር ላይ ኢትዮጵያ ላይ ጓደኞች ስላሉ እነሱ እንዲያመቻቹልሽ አድርጌያለሁ፣ ጨርሻለሁ ሁሉንም ነገር። ዛሬ ያገኛቸው ይዘሻት ሂጂና ሁሉንም ነገር ያውሩሻል አለኝ። ሰዎቹን ስልክ አቀያየሩኝ። ሰዎቹ ጋር እየሄድኩ ነበር። ማሂን ይዣት ከቤት መጥቼ ማሚን አስፈቅጄ ምናምን ይዣት ሄድኩት። ከዛ መንገድ ላይ ማንነታቸው ባልታወቀ ሰዎች ነው እንደዚህ ጥቁር በጥቁር ለብሰዋል፣ ማክስ ምናምን አድርገዋል፣ እንደዚህ ፊታቸው ተሸፋፍነው። መጀመሪያ እኛ ጋር ሲመጡ እሷን በመኪና ይዘዋት ሄዱ። እኔ ጋር ጉዳት አደረሱብኝ። ራሴን ስጪ ምናምን ሰው ነው ያነሳኝ። ከዛ ቀጥታ ወደ ራሴ ከተመለስኩ በኋላ እና ከነቃው ቀጥታ ወደ ፖሊስ ጣቢያ መለከት። ለገዛ እህቱ መድረስ ያልቻለ እኔ ምን አይነት ሰው ነኝ? እኔ አሁን ሰው እባላለሁ። ለገዛ እህቴ መጠበቅ ያልቻልኩ፣ ለገዛ እህቴ መድረስ ያልቻልኩ። በቃ ተረጋጋ። በቃ ማሂም ስትነግረኝ እኮ ለብዙ ሰው እንደምትቆም ምናምን ነግረኝ ነበር። ግን እንዴት የማሂን ሁኔታ እንደዚህ ማጣራት እንዳቃተን ያላቅም። እኔ እኮ ያልሞከርኩት ሕክምና የለም፣ ያልወሰድኳት ቦታ የለም። ተገኝቶ የሚለግስ የሚሰጣት ሰው ካልተገኘ ምንም በሕክምና መዳን የማይችል ነው አሉኝ። የሚለግስ ሰው ደግሞ ስንት ወፋ ስንት ጥበቃ ከዓመታት በኋላ አንቺ አይገኝም። እኔ እኮ እህቴን ልጅነቷን ለመመለስ ወጣትነቷን ለመመለስ ያላረግኩት ነገር የለም፣ ያልሞከርኩት ያልወሰድኩት ቦታ የለም። እኔ እኮ እህቴ ላይ ጨካኞኝ አይደለም። ያለሷ እኮ ቤተሰብ የለኝ፣ ያለሷ ህይወት የለኝ። አንድ ያለችኝ እህቴ ናት እኮ፣ አንድ ያለችኝ ሁሉ ነገሬ ናት። አሁንም ደግሞ አንድ ያለችኝ እናቴን እያጣሁት ነው። እነዛ ጠላቶች ምናምን አንተ ምን አይነት ጠላት ቢኖር ቆይ እንደዚህ እጃቸው ሁሉ በሰጣቸው ማሂ ላይ እንደዚህ ጥቃት ያደረሱ ሽመልስ አይደለሁ። አንተን የሚያውቁ ሰዎች ናቸው። እኔ እያንዳንዳቸውን የእጃቸውን ባላስከፍላቸው እኔ ሽመልስ አይደለሁ። ከዛ በቃ ምንድን ነው የተፈጠረው ነገር? ልክሷን አግተው ወደ መኪና እንዳስገባት ከዛ በኋላ የወንድሟን በቀል ነው የምንወጣው ምናምን የምትለውን ቃል ብቻ ነው የሰማሁት። ከዛ በኋላ እኔ ምንም አውቀው ነገር የለኝም። ስነቃ ቀጥታ ወደ ፖሊስ ጣቢያ ሄድኩኝ። ማንነታቸው ያልታወቀ እዚህ ቦታ ላይ እንደዚህ አይነት አደጋ ተፈጥሯል ብዬ ለፖሊስ አመለከቱ። ከዛ ፖሊስ ያለውን ነገር አጣርተን እንደውልሻለን አሉ። ከዛ እንደሞተች ፖሊሶች ነገሩ። እንዴት አወቅሽ? እንዴት ነገሩሽ? እንዴት ነው ያወቅሽው? ማለት እዛ ቦታ ብዙ ማራቀ መኪናው እንደዛ አደጋውን ካደረሱብን አካባቢ ነው እዛው ጥሏት
ፖሊሶች ክትትል ምናምን አድርገው ነበርና በቃ እዚህ ቦታ ላይ ወድቃለች እንደዚህ አይነት ልጅ አሉ። ሲሄድ ማይ ናት። ከዛስ ምንድን ነው የተፈጠረው? እህቴን ገደሏት። ማየን ገደሉብኝ፣ ጨከኑባት። እሷ እኮ ምስኪን ናት። እኔን ከሆነ የሚፈልጉት ለምን አይደፉኝም? ምስኪን እህቴን ለምን ምንም አታውቅም እኮ። ምናልባት በቀላችንም ተወጣን ብሎ አስቡ ሊሆን ይችላል። እህቴ እኮ ምስኪን ናት። እህቴ እኮ ምንም አታውቅም። ማየ እኮ አንዱ ጡስ አንዱ ላይ ነው የሚተርፈው። አንተ ማይሆንልህ ጡስ ውስጥ ለምን ትገባለህ? ሲጀመር ማትችላቸው ከሆነ መጋባት ማትችል ከሆነ ለምን አትዋጭም ነበር? ማየን ገደሉብኝ፣ እህቴን ገደሏት፣ እህቴን አሳጡኝ፣ ብቻዬን አስቀሩኝ። ብቻዬን ቀረሁ። ፊታቸውን ይዘሻል፣ አስተውለሻል። ተሸፋፍነዋል እኮ እኔ እንዴት ላውቃቸው እችላለሁ? ስሚኝ፣ እኔ ንቀቀኝ። ተሸፋፍነዋል፣ እንዴት ነው ላውቃቸው የሚችለው? ተረጋጋ። ታርጋ ስለነሱ ያስተዋልሽው ሲወስዷት ያየሽው? ግማሹ እሷን ያዘ፣ ግማሹ መጀመሪያ ነው የመታኝ። እንዴት ታርጋ ቁጥር ለማየት ይችላሉ? ይዛን ሰዓት ምናልባት በአካባቢ ሌሎች ሰዎች ስለነበሩ እነሱ ምናልባት ይዞ ሊሆን ይችላል። እህቴ የት ነው ያለችው ታዲያ? የት ነው ያለችው? ንገሪኝ። ፖሊሶች ጋር አውርተን የሬሳ ምርመራ እንዲደረግ አድርጌ ነበር። ለምን አልደወላችሁልኝ? ለምን እኔ አላወኩም? እህቴን በየቦታው ስፈልጋት እኔ ስልክን አላውቅም፣ እንደ ልደውል ይችላሉ። እንደመጣሁ ማሚን ጠየኳትም፣ ማሚን ተረብሻ ስለነበር ልትነግረኝ አልቻለችም። እህቴን ዘመድ ቤተሰብ ባህል ባረጓት፣ ማንም የሌላት አረጓት። እንደ ባይተዋር ብቻውን አስቀሯት። እኔንም ብቻዬን አስቀሩኝ። በቃ እኔ ማሚ ጋር ልሄድ ስላት፣ ተረጋጋ አንተ። በቃ የት ነው የምትሄጂው? ማሚ ጋር ልሄድ እፈልጋለሁ። ማሚ ምን አይነት ደረጃ ላይ እንደሆነች እኮ አሁን የምናውቀው ነገር የለም። የእህቴ መጨረሻ ቃላቶች መጠየኩሽ። መጨረስኩኝ። ምንድን ነው የምጠይቀኝ ከዚህ በኋላ? መጨረስኩና ነው የምትሄጂው? እኔ ከዚህ ደረጃ ብቻ ነው የማውቀው። ከዛ በኋላ ምን እንደተፈጠረ እኮ ነው አላውቅም። አሁን ራስን እየጎዳ ነው ያለኸው። ምንድን ነው የምረጋጋው? እኔንስ ምን አድርጌ ነው የምትለኝ? እንኳን አንተ እኔ የምደርስላት እኮ ለማየ ደስ ይለኝ ነበር። እኔም ከረዳኋት ብዬ ነው እዛ አይነት ውስጥ ያስገባኋት። ምንድን ነው የምረጋጋው? አሁን ራስን ነው የምትጎዳው። በቃ ተረጋጋ። ራስን እያሳመምክ ነው ያለው። ለምን እንደማትረጋጋው? ወደ መፍትሄው መሄድ ነው የሚሻለው። እሷን ካጣኋት በኋላ መፍትሄ ይኸውልህ፣ ገዳዮቿ እንደምንም ብለን አፈላልገን ከዛ በኋላ ያለውን ነገር ብናደርግ ነው የሚሻለው። አሁን አንተ እንደዚህ እየሆንክ ማሚም ያልሆነ ደረጃ ውስጥ ገባች። ምንድን ነው ከዛ በኋላ ማን ነው ሊደራችሁ የሚችለው? ራስን ማረጋጋት ነው ያለብህ። አሁን አንተ እንዴት አድርጌ ነው የምችለው? ያለማይ እንዴት ነው? በቃ ለማይ ስትል በህይወት እንትን ባታገኛትም እኮ በቃ ገዳዮቿን ተበቀልክ ማለት በቃ ደም አናፈስክላት ማለት ነው። ለምን እንደማትረጋጋው? ራስን አረጋጋ። በቃ ወደ መፍትሄ መሄድ ነው የሚሻለው። ለማሚ ምን እንድረስላት ብሎ ማሚ ምን አይነት ደረጃ ላይ እንዳለች እያወቅን አይደለም። አሁን ራስን አረጋጋ። ሰው በፈጅ ማየን አይመልስልኝም አውቃለሁ። እንደማይመልስልህ አውቃለሁ። ህይወቴን አይመልስልኝ። ግን ደግሞ ትንሽ የሆነ ነገር አደረግኩ ብለህ ራስን ተጽናና ትችላለህ። የማይን ግን አገኘሃቸው ማለት በቃ አንተ ሌላ አደረግህ። አንቺስ ቆይ፣ እሷ ታውቃለች፣ ከዚህም በፊት የተፈጠረውን ታውቃለች። ለምን ይዘሻት ወጣሽ? ለምን ይዘሻት ወጣሽ? ነገር ሁሉ እኮ ነገርናለች። አንተ ምን አይነት ስራ ስትፈልጊ ንገሪኝ። እኔ ካልቻልኩ ወንድሞቻችንን እልክልሻለሁ ነበር ያልኩት። ለምን ያለ እኔ ፍቃድ ይዘሻት ወጣሽ? ለምን እኔ ሳላቅ ይዘሻት ወጣሽ? ለምን ያለ እህት ያስቀረሽኝ? ምን አደረኩሽ? ይኸውልህ አሁን ወንጀለኛ አታድርገኝ። እኔን አትውቀሰኝ። እኔም ወድጄ አይደለም። እኔም እሷን ረዳሁ ብዬ ነው አይደለ? ለእሷ ቆምኩ ብዬ ነው እኔም እንደዛ ደረጃ ላይ ያደረስኳት። ምን አደረኩሽ?
እኔም ራሴን ሩቅ ሳታደርገኝ ምን ሆነክ ነው? ናረኩሽ ፖሊሶቹ እንደነገርሻቸው ነው የነገሩሽ? ወዲያው አይደለም የነገር። እኔም ትንሽ ጉዳት አደረሰብኝ ስለነበረ ሰው እዛ አካባቢ ያገኙን ሰው ነበር ይዞኝ ሄደው እና ስልክ ምናምን አስቀምጭላቸው ነበር። የሆነ መረጃ ካገኛችሁ በዚህ ስልክ ደውልኝ ብዬ የራሴን ስልክ እንደውም ይዛን ሰዓት ወስዶብኝ ቻት ስልኬ ቤት ተጥላይ ነበር። የስልክ ነው ያነሳሁት። አገተውኝ እያለ ሰዓት ነው ስልኬን የሚወሰድ። ማን ነው የወሰደብሽ? ያገቱን ሰዎች ናቸው። ይዛን ሰዓት አደጋ ያደረሱብኝ ሰዓት ማይን ይዘዋት የሄዱት ግማሾቹ ዛኔ ሰዎች ሲሄዱ እኔን ግማሾቹ ለበደቡኝ ስልኬን ምናምን ይዘው ይሄዱ። ቤቴ ነበር የስልክ ናት አንስቼ ያዝኩት። የት ነው ያገኛችሁት? የት ነው ያገኘሻት? ማለት ማይን ቤት መጥቼ ነው የወሰድኳት። አልሰማኝም እንደ ቅድም። ከዛ በኋላ የት ነው ያገኘሻት እያልኩሽ ነው። ምን ማለት ነው? ከዛ በኋላ የት ነው ያገኘሻት ነው እያልኩሽ ያለሁት። ተረጋጋ። ለምን አልረጋጋም። በቃ ምጠይቅሽን ቶሎ መልሽ። ማይን እኔ ከቤት ይዣት የሄድኩት አውቃለሁ እኮ እህቴን እኮ ያሳጣሽኝ አንቺ እንደሆንሽ እኮ። ያሳጣሽኝ አትበል። እኔን ጥፋተኛ አታድርገኝ። እኔም ራሴን ድሮቅስ እያደረግኩኝ ነው ያለኸው። ያለ እኔ የትም አትሄጂ። እኔ የትም መሄድ ብትፈልጊ ይወስድሻለሁ እኮ። አውቃለሁ፣ ነግራኛለች። ሁሉም ነገር ነግራኛለች። ለምን አወጣሻት? ለምን እህቴን አወጣሻት? እኔ በቃ የሚረዳኝ ሰው ስላገኘው ነው። የማይን አይን ብሌን የሚመልስላት ሰው ስላገኘሁኝ ነው። ስላገኘሽ ከወንድሟ በላይ የሚያስብላት ሰው ሲጀመር ለምንድን ነው ከዚህ ጊዜ ሁሉ በኋላ ተመልሰሽ ወደ ህይወቷ የገባሽ? ለምንድን ነው ከዚህ ሁሉ ጊዜ በኋላ ተመልሰሽ ወደ ህይወቷ የገባሽ? ነግሬሃለሁ አይደል እንዴ? ለምንድን ነው ተመልሰሽ? ለ4 ዓመት ለ5 ዓመት ውጭ ነው የነበርኩት። ለምንድን ነው ታዲያ የመጣሽው? ለምንድን የመጣሽው ማለት ነው? ጓደኛዬ እኮ ናት። እንዴት ነው አብሮ አደጌ መጠየቅ ማልችለው? እዛ ላይ ያለችበትን ሁኔታ ነገር ከሰው ሰምቼ ነበረ። እሷ አስበሽ ወይስ እሷን ልታስገድይ? ምን ማለት ነው? እህቴ ልታሳጭኝ? ለምንድን ነው እኔ ማሂን ማሳጣ? ማሂ እኮ አብሮ አደግ ጓደኛዬ እኮ ነች። ለምንድን ነው ክፉ ነገር የምታስበው? ያለኔ አትውጪ እኮ ብያታለሁ። ነግራኛለች፣ ሁሉንም ነገር ነግራኛለች። እኔ እንደሆንኩ ስታውቅ ነው እሷ የሚተረጋጋችው። እሷ እኮ ያለኔ ከማንም ጋር አትሄድም። አውቃለሁ። ያለ ወንድሟ ማንንም አታምንም። እዚህ ቤት እኔ ከውጭ ሀገር እንደመጣው ጀምሮ ማሂ ያለችበት ሁኔታ ሳፈላልግ እንደዚህ አይነት ደረጃ ላይ እንዳለች ስሰማ ሁሌ ነበር መጣው። አንተን ግን ቤት አግኝቼው አላውቅም። አንቺ ነሽ እህቴን ያሰጠሽ። አንቺ ነሽ። ለምን ደግሞ አትረጋጋው? አሁን ተረጋጋና ማሚ ጋር እንሂድላት። በቃ ምን ሆነህ ነው እንደዚህ የምትሆነው? ማሚንም እንዳናጣት ይገባኛል። ስሜታዊ ሆነህ ነው እንደዚህ የምትሆነው። ብቻ ቀድሞ ቆርጠሽ ነው የተነሳሽው። ቅድምም እንደዛ ለምንድን ነው እንደሱ የምታስበው? ቅድምም እንደዛ እናቴ ፊት እያወራሽ እናቴ ራሷን እንድትሰጥ እኔም ስሜታዊ ሆኜ ነበር። ወደ እኔ ምክንያቱም ስታይል ነው። ወይኔ በቃ አሁን ተረጋጋና ወደ መፍትሄውን መሄድ ያለብን። ማሚ ጋር እንሂድላት በቃ በእግዚአብሔር። ስለዚህ ጉዳይ ፖሊሶችም የሆነ ደረጃ ላይ ደርሰው ሊደውሉልን ይችላሉ። አሁን ማሚን እንድረስላት። ለምንድን ነው ድጋሚ ራስን የሚጸጽት ነገር የምታደርገው? እኔ ጋር እዚህ ሌላ ክርክር እየፈጠርክ ማሚ ምን አይነት ደረጃ ላይ እንዳለች እያወቅን አይደለም። እኔ እዛ ሆንኩም አልሆንኩም በኋላ ይጸጽትሃል። ማሚንም እንዳታሳጣን። ወንድሞቼን ከራሴ በላይ ነው ለእናቴ ማምናቸው። ወንድሜን አምነው እኔ ጋር እንደዚህ ያልሆነ ምጉት ውስጥ እኔ የምጠይቅሽን ብቻ መልሽልኝ። እንድትመክሪኝ ወይ ደግሞ እንድትነግሪኝ አይደለም። ሰማሽኝ? በትዕግስት እያወራሁሽ ያለሁት እንድትመክሪኝ እንድትነግሪኝ። ልክ ነው። ልክ የሆነውን አንቺ እንድትነግሪኝ አይደለም። የተፈጠረውን ነገር እኮ እየነገርኩህ ነው ያለሁት። መረጋጋት አልቻልክም። ልረጋጋ? ካልተረጋጋ ታዲያ ምን አይነት ደረጃ ላይ ነው የምትደርሰው? በእንደዚህ አይነት ሁኔታ ተረጋግተህ ወደ መፍትሄው መሄድ ነው ያለብህ። እንደዚህ መጮህ ነው ያለብህ። ስሜቴ ይገባኛል፣ አውቃለሁ። አንድ እህት ናት። አንድ እህቴ ናት። ልረጋጋ? ትሰሚኛለሽ? ምነው ታዲያ ቸኮልሽ? ሞቷን ለመቀበል ቸኮልሽ? ምን ማለት ነው? ለምን አዘንሽ ነው? አስቀድመሽ ነው አዘጋጅተሽ የነበረው? አስቀድመሽ ለምን ጥቁር በጥቁር ለበሽ ነው? አስቀድመሽ ነው ስለ እህቴ አስቀድመሽ ነው የተዘጋጀሽው? ሞቷን አስቀድመሽ ነው የደገሽው? ምን ማለት ነው ደግሞ ይሄ? ንገሪኝ። አንቺ ልጠይቅሽ። እህቴን ትናንት አጥቻት ዛሬ እንደዚህ አሸብርቅሽ የመጣሽው እንደዚህ ዛሬ ጥቁር በጥቁር መልበስ ማሸብረቅ ነው? ደስ ብሎሽ ነው? አልገባኝም። አስብላታለሁ፣ አይኗ እንድመለስ አደርጋለሁ እያልሽ የምታወሪው ምንድን ነው?
አልገባኝም። ምንድነው የምታወሪው አንቺ ልጅ? ምንድነው የምታወሪው? ለምንድነው ስቃይን ለማብዛት የመጣሽው? ለምንድነው መቤን ለማብዛት የመጣሽው? ለምንድነው ጥቁር በጥቁር ለብሼ እኮ ነው የመጣሁት። ከአንቺ ጋር ባትወጣ እህቴ ባልሞተች ነበር። ማይን ባላ እሱ እኔንም እንደጸጸተኛ ታደርግ። እኔ ማይን ረዳው ብዬ እኮ ነው ይዣት የወጣሁት። ላስገድላት አይደለም ያመጣሁት። ማይን ባላጣኋት ነበር። እህቴን ባላጣኋት ነበር። ምንድን ነው? ወይ ስልክ ነው፣ የጓደኞች ስልክ ነው። አታነሺም? እንትዋቸው ጓደኞች ናቸው። ይላቸው ጓደኞች ናቸው። ለምን አታነሺም? ለምን እንደማነሳው? ለምን ደነገጥሽ? ማለት ለምን ፈራሽ? ለምን እንደምፈራው ሁኔታ ነው እያስፈራኝ ያለው። ምንድን ነው አንቺ ልጅ? ምንድን ነው እንደዚህ እየሆንሻለሽ? ይኸውልህ አንተ ራስህ ስላልታየ ነው ምን እየሆንክ እንደሆነ እየታያለ። እንደዚህ እየሆንሻለሽ ምን ሆንኩ እኔ? ለምን አታነሺም? ይጨነቃሉ። ቤተሰብ እኮ ይጨነቃል። ለምን እንደሚጨነቅ? ጓደኞች ናቸው አይጨነቁም? ማየ እኮ ለእኔ ብትደውል እኮ ይሄን ያላጣት አይደለ? አንቺ ይጨነቃሉ። አይጨነቁም። ችግር ይጨነቃሉ። ጓደኞች ናቸው አይጨነቁም? ይጨነቃሉ። ጓደኞች ናቸው ተዋቸው። በኋላ አወራቸዋለሁ። ምንም አይጨነቁም። ምን ሆነክ ነው? ጓደኞች ናቸው። ምንም አይሆኑም። አይጨነቁም። ስልክ ውስጠኝ። ለምንድን ነው ስልኩን የምትወስደው? ጓደኞች ናቸው። ምን ሆንክ ነው? አንዴ እደውላለሁ። አንዴ መልሼ እደውላለሁ። ልቀቀኝ። ቆይ ምንም ነገር ነው። ቆይ እደውላለሁ። አንዴ ስልኩን ስጠኝ። ተቀመጭ። ጓደኞች ናቸው። ስልኩን ስጠኝ። ለምንድን ነው ስልኩን የማትሰጠኝ? ትሰሚኛለሽ? ይኸውልህ በቃ መሄድ ነው የምፈልገው። በቃ ማሚ ጋር መሄድ እፈልጋለሁ። የት ነው የምትሄጂው? ትሰሚኛለሽ? ዲያስፖራችን ትሰሚኛለሽ? እኔ ለምንድን ነው እንደዚህ የምታሰቃየው? ምን አድርጊ ነው የምትለኝ? አዳምጪ። ስልኩን መልሰን እንደውላለን። ታወሪዋለሽ። ምንሽ ነው? ምን ማለት ነው? ምንሽ ነው? ይጨነቃል። አይጨነቅም። ይጨነቃል። ልቀቀኝ። ልቀቀኝ። አንገቴን አትነቀኝ። ትደውላለሽ። ለምን ደውላቸው? ስለሚጨነቅ መንገድ ስላለብሽ እንደምነግራቸው። ይጨነቃል። አይጨነቅም። ችግር የለውም። ትሰሚኛለሽ? እዚህ ነው የምደፋሽ። አንዳች ነገር ብትይ እዚህ ነው የምደፋሽ። እኔ ምን አድርጌ ነው የምትልከው? እኔ እንደ ወንጀለኛ እያሰብከኝ ነው እንዴ? አስፈልጊማ ገና ልጅ ነሽ። ይጨነቃል። ሰው ይጨነቃል። ልክ በእናትህ ማሚ ጋር እንሂድላት። የማይ ሀደር አለብኝ። ለምንድን ነው? አቤት። የተፈጠረ ነገር አለ እንዴ? አይ ምንም የለም። ድምፅሽ እኮ ልክ አይደለም። ምንድን ነው? አግተውሽ ነው? አይደለም እኮ። ምንድን ነው የተፈጠረውን ነገር ንገሪኝ በግልጽ። አይ እዚህ የሆነ ቦታ ሆኜ ነው። ሀዘን ቤት ስለሆንኩኝ ነው። እደውላለሁ መልሼ። የተፈጠረ ነገር አለ ወይ? ድምፅሽ እኮ ልክ አይደለም። ምንም የለም። የተፈጠረ ነገር የለም። መልሼ እደውልልሃለሁ። ምንድን ነው የማወራው? እደውላለሁ። እሺ እጠብቅሻለሁ። እሺ ቶሎ በይ። ስልኩን ስጠኝ። ልቀቂው። የምትወስደው? ልቀቂው። ስልክ እኮ ነው። ለምን ነው ስልክ የምትወስደው? ማነው የሚያገርሽ? ማነሽ? አንቺ ማነሽ? ድምፄ ስለፈራ ነው። አንተንም ድምፄ እየሰማ ስለነበረ ነው። አንቺ ማነሽ? ለምንድን ነው ስልኬን የምትሰጠው? ስልኬን ስጠኝ። ስልክ እኮ የእኔ ስልክ ነው። አትሩልኝ። ማይን አንቺ ነሽ ያሳጣሽ። እባክህ እኔ ማይን አላሰጣሁትም። ልቀቀኝ። አንቺ ማነሽ? ንገሪኝ። አንቺ ማነሽ? ንገሪኝ። የሰው ስልክ ለምንድን ነው የምታስፈትሸው? አንቺ ማነሽ? ተናገሪ። አንቺ ማነሽ? እኔ ነገርኩህ። በቃ የማየ ልጅነት ጓደኛዋ ነኝ። ለምንድን ነው የማሰማኝ? ትሰሚኛለሽ?
ቀና ብለሽኝ በእናትህ ልቀቀኝ። ቀና ብለሽኝ አንቺ ማነሽ? አንቺ ማነሽ? ለምን የምታሰቃየኝ? ቆይ ለምን የማይገዳችሁን አትፈልግም? ሄደ እኔ ምን አድርጌ ነው የምትለኝ? አንቺ ማነሽ? ልቀቀኝ። አንቺ ማነሽ? አንቺ ማነሽ? እዚህ ሰው በሌለበት እኔን ለምን እንደምታሰቃየኝ? አንቺ ማነሽ? አንቺ ማነሽ? አንቺ ማነሽ? ልቀቀኝ። አትንካኝ። ልቀቀኝ። አንቺ ማነሽ? ተናገሪ። ማነሽ? ማነሽ? ተናገሪ። ማነሽ? ማነሽ? ተናገሪ። እኔ ምን እንድነግርህ የምትፈልገው? ማነሽ? አንቺ ተናገሪ። ማነሽ? ተናገሪ። ምን አድርግ እያልከኝ ነው የምታሰቃየኝ? ማነሽ? ተናገሪ። ማነሽ እያልኩሽ ነው። ተናገሪ። ማነሽ? ትሰሚኛለሽ? ትሰሚኛለሽ? ማየን አሳጣሽኛ፣ አሳጣሽኛ። ልቀቀኝ። ማየን አሳጣሽኛ። እሺ ልቀቀኝ። አትነቀኝ። እያነቀኝ እኮ ነው ያለው። ወዴ ጋ በአንድ ጉድጓድ እቀብርሻለሁ። አንቺ ማነሽ? ማነሽ? እነግርሃለሁ። ልቀቀኝ! ልቀቀኝ! ገላታለሁ! ልቀቀኝ! በእንደዚህ መልክ አይደለም። እባክህን ተወኝ። በእንደዚህ መልክ አይደለም። እባክህን ተወኝ። በእንደዚህ መልክ አይደለም። እባክህን ተወኝ ወንድሜ፣ ወንድሜ ተወኝ። ማነሽ? ወንድሜ ተወኝ። አንቺ ማነሽ? እኔ ማህሌት ጓደኛ ነኝ እኮ። ማለት ለምንድን ነው የሞተችው? ንገሪኝ። እኔ ለምን እንደሞተች እኮ የማውቀው ነገር የለ። ሰሚኛለሽ? ዛሬ በእጄ ነው የምትሞችው። ዛሬ በእጄ ነው የምደፋሽ። ተናገሪ። አታልቅሽ፣ አታልቅሽ። ምንድን ነው? ማን ነው የሚያግትሽ? ያንተን ድምፅ እየሰማ ስለነበር ነው እንደዛ ያለው። ለምን ሰላማዊ ሰው ለምን ይታገታል? ማን ነው የሚያግትሽ? ድምፅን እየሰማ ነበረ። ያስጨነቀኝ ስለነበር ድምፅን ተቆራርጦ ነበረ። ወንድሞቼ እባካችሁ ስልኩን በደንብ አጣሩልኝ። እባካችሁ አጣሩልኝ። እባካችሁ እባካችሁን አጣሩልኝ። ስልኬን አንሰጠኝ። ስልኬ ላይ ምንም የምታጣረው ነገር የለም። ሰምኛለሽ? የሰው ስልክ ዝም ብሎ ደግሞ አይፈታሽም። ሰምኛለሽ? ሰምኛለሽ? እኔ በማላውቀው ነገር ትሰምኛለሽ ወይ? በእህቴ ነው የመጣሽብኝ። በአንድ እህቴ ነው የመጣሽብኝ። በአንድ እህቴ። ሰምኛለሽ? ሰምኛለሽ ወይ? ዛሬ ሲጣርጌ ነው መደፋሽ። አይ ምን አድርግ እያልከኝ ነው? ለምን እንደሆነ ሲጣርጌ የምደፋኝ? ማነሽ አንቺ? ተናገሪ። ለምን ትክክለኛ ገዳዮችን ፈልጋ አታገኝም? እኔ ጓደኛውን አስቃይተም እንደምጠቀመው። ማነሽ አንቺ? ማንነቴን ነገርኩ። ለምን ከዚህ በላይ ማንነቴን ታጣራለህ? እውነታው ማንነቴን እየነገርኩ ነው አይደለ? ጓደኛው አብሮ አደርጓ እንደሆንኩ እየነገርኩ ነው አይደለ? ማነሽ አንቺ? ማነሽ? ማነሽ? ተናገሪ። በእናትህ እረፍ። ማነሽ እያልኩሽ ማነሽ? ሴት ናት ብለህ ነው እንደ እንደዚህ የምታደርገው? አንቺ ማነሽ? እህቴን የምታሳጭኝ አንቺ ማነሽ? ተናገሪ። ማነው ማነው የደወለልሽ? የምመታገት ነው? የት ነው ምናምን? ምንድን ነው? ምንድን ነው? የወንድ ድምፅ ስለሰማ ነው ደንግጦ ነው እንደዛ ያለኝ። ቴክስቶች አሉ፣ ብዙ ቴክስቶች፣ የገንዘብ ትራንስፈሮች፣ ብዙ ነገሮች አሉ እዚህ ላይ። ስልክም ስጠኝ። እንደ ትራንስፈር ለምን ደግሞ ያደረገው? በሚሊዮን የሚቆጠሩ ብሮች ትራንስፈር ተደርጓል። ምንድን ነው እነዚህ? ብዙ ነገር አለ። ምን አገናኘው ታዲያ ከዚህ ጋር? ከልጁም ጋር ያሉት ብዙ ቴክስት አለ እዚህ ጋር፣ ብዙ ቴክስቶች አሉ። ያቸው ስልኩን ስጠኝ። እምነቷን አግኝቻለሁ። ስልኩን ስጠኝ። እምነቷን አግኝቻለሁ። ምንድን ነው? እምነቷን አግኝቻለሁ። ምንድን ነው? እምነቷን አግኝቻለሁ። ምንድን ነው? ተናገሪ። ተናገሪ። ምንድን ነው? ይሄ ሌላ የስራ ስልክ ነው። ልቀቀኝ። ለምንድን ነው የእኛ ሰው ያለው? ስም ዝርዝራችንን ነው። የት ነሽ? ምንድን ነው? ሽመልስ ምንድን ነው የስማችን ዝርዝር? ምንድን ነው? ምንድን ነው? በእግዚአብሔር ልቀቀኝ። ምንድን ነው? ምንድን ነው? ምንድን ነው? ተናገሪ። ምንድን ነው? ምንድን ነው ይሄ? አንቺ ማነሽ? አንቺ ማነሽ? እህቴን ያሳጣሽኝ አንቺ ማነሽ? ልቀቀኝ። በእግዚአብሔር እንዳትገለኝ። በእግዚአብሔር ልቀቀኝ። አንቺ ማነሽ? ተናገሪ። አንቺ ማነሽ? በእግዚአብሔር አንቺ ማነሽ? አንቺ ማነሽ? አንቺ ማነሽ? ምንድን ነው ይሄ? ምንድን ነው ይሄ ብር ሁሉ? ምንድን ነው? እምነት አግኝቻለሁ።
ይዣት እየመጣሁ ነው። ምንድን ነው ተናገሪ። ምንድን ነው? እህቴን ከእህቴ ጎን አስተኛሻለሁ። ከመስኪኗ ማሂ ጎን አስተኛሻለሁ። አንቺ ማነሽ? ያሰቃየኝ ነው። ማነሽ? ገና ደፋሻለሁ። ማነሽ? ተናገሪ። አንቺ ማነሽ? በቃ ሁሉን ነገር እነግርሃለሁ። ሊያተሰቃየኝ ማነሽ? ማዬ ደግሳት። የሞት ድግስ ተደገሰላት። የሞት ድግስ ለማዬ የሞት ድግስ ደገሽላት። አንቺ ልጅ ሳልደፋሽ ንገሪ። በዚሁ በራስሽ ሁሉም ነገር እነግርሃለሁ። እሺ ልቀቅ፣ እነግርሃለሁ። አዝንበታለሁ። ባልሽ ውስጥ አድርጌሽ እሺ ልቀቅ፣ እነግርሃለሁ። የሆኑ ሰዎች ናቸው አስፈራርተውኝ ማይ እንደወስድላት እንደ ጓደኛ ቀርቤ እንደወስድላቸው ያደረጉት። ከዛስ የጠየኩሽ ነው። ልክ እንዴት ማይ እንደዚህ እንባሽን እነሱ ጋር ካደረስኩላቸው ብዙ ገንዘብ እንደሚከፍሉ ነገሩ፣ ግን እንደማይገሏት ነበር የነገሩ። ለምን ታለቅሻለሽ ታዲያ? አታልቅሽ። የምጠይቅሽን ብቻ መልሽልኝ። ተናገሪ። እነማን ናቸው? ማንሽ? አንቺስ? እና ብር ለማግኘት ብለሽ ማየን አሳልፈሽ እንደሚገሏት አልነገሩኝም ነበር። ማየን አሳልፈሽ ሰጠሻት? በቃ እሷን ይዘው አንተ እንደሚያስፈራሩ ብቻ ነበር የነገሩኝ። አንቺ ማነሽ? አንቺ ምንድን ነሽ? ግን እነሱን አልፎ እንደዚህ አይነት ስራ ሲያዙኝ እሰራላቸዋለሁ፣ ግን በሰው ላይ የከፋ ጉዳት እንደማያደርሱ ነበር ማቅ። ማይን ማግተው አንተን ለማስፈራሪያ እንድጠቀሟት ነበር የሚያደርጉት። እንደዛ ነበር የነገሩኝ። እህቴን ደካማ ጎኗን ተጠቀምሽባት። እንዴት እኔ ማይን አሳልፌ እንደምሰጥ ነው የምጠረጥረኝ? እህቴን ተጠቀምሽባት። ይኸውልህ ግን ማይን አልተጠቀምኩባትም። ለምን እንደማትረዳ ይኸውልህ፣ እኔ መጀመሪያ አረብ ሀገር ከመሄድ በፊት ማይ ጋር አንድ ክላስ ነው የተማርነው። አንዱ አብሮ አደግ ነን። ወይ አድርጊ ምናልባት ጠፍቼብህ ሊሆን ይችላል እንጂ እኮ በህፃንነቴ እዚህ ቤት መጣ ነበር። እንዴት እኔ ረሳኝ? እህቴ እኮ የሞተችው በአንቺ ምክንያቱ። ምንድን ነው እያወራሽ ያለሽ? በአንቺ ምክንያት አትበለኝ። ምንድን ነው እያወራሽ ያለሽ? ይኸውልህ ግን እንደሚገሏት አላውቅም። ይኸውልህ እሷን አግተው እሷን እንደማስፈራሪያ ማለት አንተ እዛ ቦታ እንድትሄድላቸው ነገር ነበር የፈለጉት ሰዎች። እሷን ካልወሰድኩላቸው አንደኛ እኔንም እንደሚገሉ፣ ሁለተኛ የእናንተን ቤተሰብ ሙሉ እንደሚያጠፉ። እሷን ካመጣሽልኝ የማንም ህይወት አይጠፋም፣ ልጁንም ሆነ የምንጠይቀውን ጥያቄ ጠይቀን ነው የምንለቀው ምናምን ነገር ሲሉ ማይን የወሰድኳት። በመጀመሪያ በአረብ ሀገር ቆይታ ደስተኛ አልነበርኩ። 3 ዓመት ሰርቼ ምንም አይነት ለውጥ አላገኘም። ደሞዜም እየተከፈለኝ አልነበረ እና እዚህ የማውቀው ደላላ ነበር። እሱ ጋር እያወራሁት ነበር እና በቃ ለምን እዛ በሰው ሀገር እንደዚህ ከምትሰቃይ ኢትዮጵያ ውስጥ መጥተሽ ሀገርሽ ውስጥ መጥተሽ እዛ በ1 ዓመት የምትሰሪውን እኮ እዚህ በ1 ቀን በ2 ቀን ታገኘዋለሽ፣ አሪፍ ስራ አለ ምናምን ሲለኝ መጣሁ። ከዛ ስራው ምንድነው ምናምን ስለው እንደዚህ አይነት ነው። ማይን እሱም ያውቃታል። የማይን ቤተሰቦች እንደዚህ የሚፈልጋቸው የማይን ወንድም የሚፈልጉት ሰዎች አሉና ማይን የምናቀርብላቸው ከሆነ የነ ማይን ቤተሰብ ማይን ብሎ ወንድሟ እዛ እነሱ ጋር ሲሄድ በጥያቄ ጠይቀውት ምናምን ሊለቁት ይችላሉ። እና ግን ማይን የማናቀርብላቸው ከሆነ ሙሉ ቤተሰቦቻቸውን የሱን ነው የሚያጠፉት ምናምን ነገር ብሎ ነገረኝ። እና ዋናቸው ምናምን ስለው አይ እንደዚህ በሆነ ስራ የተገናኛቸው ሰዎች ነበሩ ምናምን አለኝ። ከዛ ሰዎቹ ጋር አገናኝ ልጁ ማለት ነው። ከዛ ሰዎቹን በቀጥታ እንዳገኘኋቸው ማይን ማታመጫት ከሆነ እኛ በምንም ፈልገን በቃ ልጁን ለማጥመድ የምንችለው በማይና ወይ በእናቱ ነው አሉ። ከዛ ለምንድን ነው እንደዚህ የምታደርጉት ስላቸው ማይን ወይ እናቱ ነው አምጥተሽ እዚህ ልጁ እንዲመጣ ማታደርጊ ከሆነ አንቺንም እነሱንም ቤትም ብለን አያመልጡንም፣ ሁላቸውንም እናቱንም ሆነ እሱንም ማይንም 3 ሰው ከምናሳጣሽ ማይን አምጥተሽ እሱ እዚህ ከመጣልን በኋላ ማይን እንለቃታለን። እሱንም ለከፋ ጉዳት አንሰጠውም። በቃ የሚሰራውን ስራ እንዲያቆም ብቻ ነው የምንነግረው ምናምን አሉ።
ከዛ እሺ ብዬ ማየ በቃ እንደዛ አይነት ሰው አግኝቻለሁ እና አይንሽ ብሌን የሚመልስልኝ ሰው አግኝቻለሁ የሚረዳኝ ውጭ ሀገር የማውቀው ሰው ነበረ ብዬ በውሸት ዋሽተሽ ወሰድሽ። ታዲያ ሁላችሁንም ከማጣ ብዬ ነው። ደግሞ ማየንም ማጣት አልመሰለኝም። በገዛ እጄ እህቴን በላዋት፣ እህቴን አስገደልኳት። እኔ በህይወቷ የሚመጡ አልመሰለኝም። በቃ እንዳሉትም ለማስፈራሪ የሚጠቀሟት ነበር የመሰለኝ። ማለት እሷ እንደ ማስፈራሪያ ተጠቅመው አንተን ካገኙ በኋላ ስራውን እንዲያቆም እንጂ እሱንም አንጉደው ምናምን ብለው ነበር የነገሩ። አሁንስ ደሳለሽ? ጠበቅሽን? ለምንድነው ደስ የሚለኝ? ጠበቅሻት ወይ? ለምንድነው ደስ የሚለኝ በማይሞት? አሁንስ ምንድነው አላማሽ? ማነው የቀረሽ? ንገሪኝ፣ ማነው የቀረሽ? ማንም የቀረኝ ማንንም እንደዚህ ለማድረግ ፈልጌ አልነበረ። እናቴ እንድታሳጭኝ ነው? ሰው ልታሳጥ? እኔ ማሚ ማጣት አልፈልግም። ልታስቀሩኝ? ማሚንም ማንንም ማጣት አልፈልግም ነበር። በእናትህ ተወኝ። ለምን ደግሞ አትረጋጋው? እናቴን እንዳጣ ማድረግ ከሆነች ለምንድን ነው እንደዚህ የምታደርገው? ለዛ ነዋ ይህ ችግር ሲፈጠር ለዚህ ነገርሽኝ።